ጆሮዬ ከሀኒቾ ፍቅር ያዘው። በስተመጨረሻ ፍቅር ያዘው። ሌብነቱ ተውቶት ፍቅር ይዞት ከዛ ሄዶ በህልሙ እየነገራት እንዴ አንተ እኮ ሰው አትሆንም። አሁን አንተ ሰው ነኝ ብለህ ታስባለህ እንዴ? እኔ ለምንድን ሰው አይደለሁም? አይ ይኸውልህ ሰው መባል አንተ በስነ ስርዓት መጀመሪያ ራስን መቀየር አለብህ። ሲቀጥል ደግሞ በዚህ ኑሮ ላይ እያለች ስታስፈራራው እንዴ አረ ምላሴ ምን ሆነ ነው እንዴ አረ ጆሮ እያለችው ነቃሁኝ ምን ሆነህ ነው? የት ሄደህ ነው? ፍቅር እኮ ፍቅር አይ በቃ እርሹ እንደውም ደህና ደሪ ሰላም ዋይላለሁ ብሎ ደህና ደሪ ሰላምዬ ከሀሪዎ ፍቅር ይዟት እንግዲህ እኔ ነኝ የሰራሁት እያለች ሀኒን እንደዛ የምታጨማልቃት ልጅ ሀኒዬ ማለት ጀመረች ዛሬ። ወይ ፍቅር! እውነት አንዳንዴ እኮ ፍቅር ግን ደስ የሚል እብዴት ነው የምር ማለት ነው። ምክንያቱም አስቡት ሀኒን በጣም ነበር የምትሳደበው የምትቆጣው ምናምን። አሁን ግን አረ ሀኒዬ እንዲህ አድርጊ፣ ሀኒዬ እኮ መጉረስ አትወድም፣ ሀኒዬ እኮ እንዲህ ነበረች እያለች መቅመድመድ አበዛች። ምላሴ እውነት ምላሴ ምርጥና እጅግ ድንቅ ልጅ ነው። ምክንያቱም ያኛው የምላሴ ጓደኛ እንግዲህ ይች ልጅ በደንብ ተስቤባታለሁ እያለ ሲለው ስነ ስርዓት ብትይዝ ይሻልሃል። ምክንያቱም ሀና ማለት በጣም ሚስኪንና የተማረች ሚስኪን እንዲሁም ደግሞ አባቷን ለማሳከም ወደዚህ ሀገር የመጣች ልጅ ነች። ስለዚህ ከሷ ላይ እጅህን ብታነሳ ይሻልሃል ሲለው እንዴ ማለት ተስበህባት ባልሆነ አለው። አረ ምን ሆነህ ነው? እሷ እኮ ከኔ እድሜም ትበልጣለች። ሲቀጥል ደግሞ እሷ ለእኔ የምትሆንም አይደለችም። እኔ ደግሞ እንደዚህ አይነት ሀሳብ እንደሌለኝ ታውቃለህ። ምን ሆነህ ነው አለው። እና ካልሆነ ታዲያ ምንድን ነው እንደዚህ የሚያደርግህ? ነገርኩ እሷ እንድትጎዳና እንድታዝን አልፈልግም። በዛ ላይ ደግሞ አባቷን ለማሳከም ነው ወደዚህ የመጣችሁ ብሎ ሲለው እሺ አካባቢውን ታውቀዋለህ? ቦታውን ታውቀዋለህ አለው። አይ ኧረ እኔ አላውቀውም። ሲጀመር እኮ በቅርብ ጊዜ ነው የተግባባ ነው አለው። ኦኬ እንደዛ ከሆነ አለ። አይ እንግዲህ የምላሴ ጓደኛ እውነት ለመናገር ሊያጠምደው እየፈለገ ይመስለኛል። ሀኒቾም ማለት ነው በአባቷ በደካማ ጎኗ ሊገባበት ይመስለኛል። በጣም ነው የሚያሳዝነው ማለት ነው። ጆሮዬም ፍቅር ይዞት እንግዲህ በጣም እየተሳበ እንዲሁም ደግሞ በቃ አምላክ ሆይ ለምንድን ነው ግን እንደዚህ ያደረከኝ? እኔ በዚህ ኑሮ ውድነት በዚህ ኑሮ ላይ ፍቅር ይዘኸኝ ደህና የተስተካከለውን ህይወቴን ድጋሚ እዚህ ውስጥ ገብቼ እንዴት ነው የምኖረው? ኧረ እባክህ ፈጣሪዬ እያለ ከፈጣሪው ጋር እየተነጋገረ ሀንዬ ደወለች። ከዛ ስደውል እንዴ ለምን ደወልሽ አለ። ለምን ደወልሽ ማለት ምን ማለት ነው? ሂደህ ቁርስ ብላና ከአባዬ ጋር ትንሽ ወጣ በለው ስትለው ታውቃለህ ፈጣሪ ይኸው የእሷን ስም ታነሳው ተሰምቷት ነው መሰለኝ ደወለችልኝ። ኧረ ብቻ ፈጣሪ የሆነ ነገር አድርግ እያለ መጸለይ ጀመረ። ጆሮዬ ፍቅሩን መቼ ይሆን የሚነግራት? አሁን አዲስ የመጣው ልጅ የምላሴ ጓደኛስ እውነት ፍቅር ነው ወይስ ደግሞ ዝም ብሎ ስሜት ነው? በጣም ታምሪያለሽ፣ ተውበሻል ምናምን። እንዴ መጀመሪያ እኮ የሰው ቀልብ የለው የሚባለው ለዛ ነው። መጀመሪያ ምላሴ ጋር ሀና ትባላለች ብሎ ሰላም ሳይላት ገና ግን ወደነ ሰላም ቤት መጥቶ በሩን ክፍት ሲያድርግ እንዴ አንቺ ቆይ ማነሽ? አንቺ የማን አክስት ልጅ ነች ሲል ኧረ እኔ ማንም አክስት ልጅ አይደለሁም፣ ነገር ግን እዚህ ቤት በሰራተኝነት ነው። አንቺ ሰራተኛ? አዎ እኔ ሰራተኛ። ምን ነው አልመስልም እንዴ? ኧረ በፍጹም አንቺንማ ተሳስተው መሆን አለበት ሰራተኛ የቀጠሩሽ እያለ መናገር ጀመረ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። ጋሽ ኖላዊ በጣም ታመዋል እና ጆሮ ሲመጣ እንዴ ምን ሆነህ ነው? በጣም ታመሃል እኮ ሲለው አዎ ታምም ያለው እና ታዲያ ሀንዬ እንዴት ነው በዚህ ሁኔታ ላይ ትታህ ሄደችው ሲለው ሀንዬ እኮ አላወቀችም ማለት ማታም እንደምንም ብዬ ዋጥ አድርጌው ነው ያደርኩት። እሺ ጧትስ? ጧትም ደግሞ እንቅልፍ የወሰደኛ አድርጌ አስመስዬ ነው የሸኘኋት እያለ እንደዛ ትበል እባክህ አሁንና እንሂድ ሆስፒታል ቢል አይ ሀንዬ ትጨነቅብኛለች። ለማንኛውም ጥቁር ፌስታል ፍራሹ ውስጥ አለልህ፣ ከፍራሹ ስር ስላለልህ
እሱን ስጠኝ ብሎ ከዛም በኋላ ወረቀት ሰጠው። በልችን ወረቀት ይዘህ ሂደህ ማስታገሻ መድኃኒት ግዛልኝ አለ። እንዴት አውቃለሁ? እኔ እኮ ማንበብ አልችልም አለ። አረ ችግር የለውም ባታነብም እንኳ ወረቀቱን ይዘህላቸው ስትሄድ በዚህ መድኃኒት ይሰጡሃል አለው። እሺ ካልክ ግን እኔ ደስ የሚለኝ ሆስፒታል ሂደን ተመርምረህ ቢሰጡ ነበር ሲለው፣ አይ በፍጹም እኔ ልጅን ማስጨነቅ አልፈልግም አለ። ሰላምዬ ሀናን ነይ ብላ እኔ ምልሽ ከልጅ ጋር ያለች ግንኙነት ምንድን ነው አለቻት። ማለት ከማን ጋር እንዴ? አረ እንዳልገባሽ አትሆኚ ይሄ ነዋ። ከዛ አረ ምንም እኔ ሁሉንም ነገር ሰምቻለሁኝ ምን እንዳለሽ ምን እንደተካሄደ ስትል እንደሰማሽው ነው። እኔ እንግዲህ አልፈለግኩት እሱ የቤታችሁ እንግዳ ነው ብዬ ዝም ባልኩት ላይ እሱ ነው ያወራው እንጂ እኔ በፍጹም አላወራሁም አለቻት። ይኸውልሽ ሀና የሚሻልሽ አባትሽን ብታስመረምሪና ስራሽን ብትሰሪ ነው። እንደዚህ አይነት ነገር አያዋጣሽም። ከኔ ጋር ደግሞ ፉክክር ውስጥ ባትገቢ ይሻልሻል አለቻት። አረ ችግር የለውም ግን ለሁሉም ነገር ለምክርሽ አመሰግናለሁኝ። ድጋሜ አጠገቡ አልደርስም፣ እሱም ደግሞ እንዳይደርስብኝ አደርጋለሁ ብላት ሄደች። እንደሱ ነው የሚሻልሽ አለች። ምላሴ መጽሐፉን እያነበበ አልጋው ላይ ቁጭ ብሎ ሀኒዬ መጣች። እንዴ ሀኒ አልሄድሽም እንዴ አላት። አረ አልሄድኩም፣ ቻው ሳልልህ እኮ አልሄድም ብዬ አለችው። አዎ ብታይ እንዴ ሰዓቱ ደረሰ እንደግን አለ። አዎ ሰዓቱ ደርሷል እኮ ታውቂያለሽ፣ ምንም አላስታወስኩትም ነበረ ሲል እንዴ እንደሱማ ከሆነ ደስ ይላል ማለት ነው። ማለቴ ለውጥ ላይ ነህ አለችው። ከዛም በኋላ አዎ በጣም ደስ ይላል አይደል? ለውጥ ላይ ነኝ። እድሜ ላንቺ፣ አሁን ደህና እየሆንኩ ነው አላት። ከዛም በኋላ እሺ በጣም ደስ ይላል፣ ለማንኛውም ምግብ ብሉ እሺ፣ እኔ ሰርችላችኋለሁኝ። ስለዚህ ሰላም ስትመጣ መብላት አለባችሁ ስትለው እሺ እንበላለን፣ በቃ አታስቢ አላትና ሀንዬም ሄደች። እንግዲህ ጆሮዬ ጧት እንዴ በሰላም ነው ግን እንደዚህ አጠርፍሽ የጠራሽኝ አላት። እንዴ ምን ችግር አለው ብጠራ? እስከ ዛሬ ጠርተሽኝ አታውቂም ብዬ ነው። እንደዛማ ከሆነ ከዚህ በኋላ እንደውም ከስራ ስወጣ አንተ ብትቀበለኝ አይሻልም አለችው። እኔ አዎ ሌላ ሰው ማለት ማን እንዳይተናኮልሽ ነው ወይስ ሌባ እንዳይወስድሽ አላት። ሌባ እንዳይወስደኝ እኔም እኮ ሌባ ነኝ፣ ቢያንስ ከማያውቁት ሌባ የሚያውቁት ሌባ ይሻላል ብዬ ነው። ስለዚህ ትቀበለኛለህ እያለችው ከዛም በኋላ ግን አንተ ምን ሆነህ ነው ዛሬ በጣም የደበረ ትመስላለህ፣ ደግሞም አልመጣህም እኮ ምን ሆነህ ነው ስትለው አዎ ቤተ ክርስቲያን ሄጄ ነው። እንዴ ታዲያ ቤተ ክርስቲያን ሄድከው አባቴን ሳትይዘው ነው እንዴ? ብርድ ነበረ። እንደዛ ከሆነ ጥሩ፣ ግን አንተ ደህነኛ አትመስልም፣ ምን ሆነህ ነው እስኪ ንገረኝ ስትለው ከዛ ለካሱ እየቃዥ ነው ፍቅር ሲል ምን ከማን እኔ ሳላስበው ከአንቺ ፍቅር ይዞኛል ሲል በጥፊ ስትመታው እሱ በሀሳብ ጭለጥ ብሏል። አረ ምን ሆነ ጆሮ? ምንም አልሆንኩም፣ በቃ ተይውርሹ። ለማንኛውም ሂድና ምግብ ብሎ አቶ ኖላዊ የሆነ ጓደኛው ጋር ደውሎ እንግዲህ እንደው ጠፋህ ተጠፋፋን ሲለው የት ነበርክ ሲለው እኔማ አዲስ አበባ መጥቻለሁኝ እኮ እና አንተ ሴት ነህ ሲለው እኔም ወደዛው አካባቢ ነኝ። ከዛ ጆሮ ቆይ ምንድን ነው ለምንድን ነው እያለ ጥያቄ ሆነበት። እንዴ ምንድን ነው እስኪ ንገረኝ፣ ስለ ሀና ላዋራህ ነበር ያልከው ሲለው እሱ የኛ ሚስጥር ነው እንዴ ሲለው እሺ ችግር የለውም፣ ለማንኛውም በቃ ምግቡን እንብላ፣ ግን ስለ ሀና ምን ልታወሩ እንደሆነ ብትነግረኝ ሲለው እንግዲህ ሁሉን ነገር ልወቅ አትበል ብሎ ተቆጣው። ከዛም በኋላ እሺ እና ለማንኛውም ሂድና አሁን ምግቡን አቅርበው ሲለው እንዴ ምግቡ የት ነው አለው። ጠፋኝ ልትን ነው እና እኔ ምልክ እየተባባሉ ግን ለምንድን ነው ሀናን የማትድረኝ አለው። ምን አንተ ሌባ ሲለው ምን ችግር አለው ያው ተስፋው ሰርቄ ወደ እሷ ነው የምመልሰው እየተባባሉ መቀላለል ጀመሩ። ሀንዬ አዲሱ ልጅ እንግዲህ የምላሴ ጓደኛ በጣም እያስቸገራን ነው፣ እባክህ ስራ ልስራበት ብትለውም እንኳ አይ እያለ በጣም እያስቸገራት ነው።
እንዴ በጥፊ ይገባው ነበረ እንዴ። አንዳንዴ ግን ሰዎች እኛ ራሳችን ለመለወጥ ስንሞክር ለምንድን ነው በዙሪያችን ያሉ ሰዎች እንዳንለወጥ የሚያደርጉን? የምሬን እኮ ነው። እዛው